ታዲያስ አዲስ በጣም ብዙ ናቸው ለማንኛውም የመጡት በጣም እናመሰግናለን አብራችሁ ስላላችሁ አይዟችሁ በሉት እስኪ ሰይፍሻንም እንደ በርታበል ምናምን በሉት እስኪ ምንም ያው እንደምታዩት ነው ኳስ ያለኮ ነው ማሸነፍ ግን የሚገርም ማለት ነው ስሜት እንደዚህ ነው እግር ኳስ በጣም ስሜት ውስጥ ይከታል ዲፕ ነው ደግሞ ሲገባ በቃ ባል ሆነሽ ትንሽዬ ነገር ብናል ቢሆን ታዲያ ይሄን መዝናኛችንን እኮ ነው የሚናገሩብን የሚገርም እግር ኳስ ለምን ትመለከታለህ ዲፕ ነው ሀዘኑም ዲፕ ነው ደስታውም እጥፍ ነው ግን በቃ እግር ኳስ ደግሞ ራሳችንን መጉዳት የለብንም በዚህ ልክ ገባ አሁን እራት መብላት መጠጣት መዝናናት ደግሞ ሌላ መዝናኛ አለ ወደ ሌላ ነገር መሄድ ነው እንጂ ጸጋ አይቆይም እኮ ኳሱ ቢዘጋ ደስ ይለኛል በቃ አለቀ አይደል በቃ ዋንጫውን ወሰዱ በቃ ወደ ታዲያ ስሜቱ ግን ቶሎ ይመለሳል ወደ ታዲያ ተመልሰናል እንመለሳለን እኛ ህይወት ይቀጥላል እንዴ ደግሞ ጧት ሽምግልና አለብኝ እንዴ ሰይፉ ግን ማለት ነው በነገራችን ላይ እንኳን አነሳልኝ በጣም ሽማግሌ መሆን ያበዛ ለመጨረሻ ጊዜ ያለኝ የዛሬ 3 ሳምንት ነው ምናምን ላንተና ለሉላ የመጨረሻ ሽምግልና ሄዳለሁ አለኝ ከዛ በኋላ 3 ነው ሄደ የምርጧት ሽምግልና አለ አዎ የክብር ዶክተር አርቲስት ጥላውን ገሰሰ የመጨረሻ ወንድ ልጁ ሽምግልና ይልካልና ያው ነገ ነው ሽምግልናው ስለዚህ ነገ ሊሄድ ነው በነገራችን ላይ ልጅ ሆኖ እንደዚህ ያውቀዋል አሁን እሱ እንግዲህ ካደገ በኋላ ዮናታን ጥላውን ገሰሰ ይባላል ዮናታን አሜሪካ ነገር ነው የሚኖረው እጮኛ ወይዘሪት ቃል ኪዳን ብርሃኑ ትሰኛለች ህፃን እያለ ይልሽ እና ነገ እንግዲህ በጣም በርከት ያሉ ኪነ ጥበብ ሰዎች ፀሐይ ዮሐንስ ንዋይ ደበበ አረጋኝ ወራይ ጸጋዬ እሸቱ ደግሞ እንዳለ ያርሰናል ናቸው አይዟችሁ ነገ ተደጋግፈን እንግዲህ ሰይፉ ተደጋግፈን ሮማን ዋትስአፕ ሃክ ተደርጓል አዎ እና ብዙ መልእክቶች መጡልኝና ግራ ገባኝ እንዴ ሮሚ ምን ሆና ነው ምናምን አልኩኝ ከዛ ወዲያው በቀጥታ ስልኬ ዋትስአፕ ሃክ ስለተደረገ የሚደርሱሽ መልእክቶች ምን መልስ እንዳትመልሽ ብላና ብዙ ሰው እንደዚህ ይሆነበት ነው ዋትስአፑ የክብር ዶክተር አርቲስት ጥላውን ገሰሰ ባለቤት ወይዘሮ ሮማን በዙ የዋትስአፕ አፕሊኬሽናቸው ሃክ ተደርጓልና በዛ ቢመጣ ምክንያቱም በዛ ነው አናጅሬ ላኩሊንግ እንዲላኩ ምናምን ይባል የለ የሚመጡት መልእክቶች አትመኑ ነው ወይዘሮ ሮማን በዙ እንግዲህ ዮናታን ናት ለነገው ሽምግልና የተዘጋጃጀን ስለሆነ ከንፈራችን ለምቦጫችንን ጥለመሄድ ነው እንግዲህ ሽማግሌዎቹ ያውቃሉ ያስባሉ የደረሰብንን በነገራችን ላይ በነገው ሽምግልና ከክቡር ዘበኛ ከሀገር ፍቅር የክብር ዶክተር አርቲስት ጥላውን ገሰሰ የድሮ ወዳጆች ይገኛሉ ስለዚህ በጣም ጋሽ ማህሙድም አለ በስማ የሚገርም ነው ስብስቡ በጣም የሚገርም ነው ግን አሁን ስብስብ እንደው ልጁ ምን አለው ምናምን በሴት ወገን ያሉት ሽማግሌዎች አንሰጥም ይጠይቃሉ ምንድነው ምናምን የሚባል አይመስልኝ ምናልባት እኔን ሲያዩ ነው እንጂ የሚጠራጠሩ ሁሉንም ማይተው ከጨረሱ በኋላ በእነሱ በኩል ምንም ጥያቄ የለም የትክክለኛው ሽምግልና ስርዓት የኛ ሀገር ደስ ይላል አሁን ተቀይሯል በርግጥ አሁን ሽምግልና ስርዓት ተቀይሯል ልክ ነው ሲጀመር ሽማግሌ የሆኑት የሚሄዱት ራሱ ባልየው ይገኝበታል እኮ ወጣት ናቸው ምናምን ባልየው ይገኝበታል አሁን የድሮ ሽምግልና ትልልቅ ሰዎች ናቸው በቃ የሴት ወገን ይቀመጣል እንደውም 3 ነው የሚመላለሱት 3 ነው እምቢ ሊባሉ ይችላሉ የምር አሁን ፎርማሊቲውን ለማሟላት ብቻ ነው እንጂ የሚሄዱት እኮ እምቢ ሊባሉ ይችላሉ ያኔ ጊዜ ነበር እኮ 3 የሚሄዱት ሳስበው ድሮ ሰው ጊዜ ነበር ሰው ጊዜ ነበር አሁን አንዴም ሄደ እኮ እንዴ እምቢ ከተባልክ እኮ ኦሮ ስትገባ እኮ ቡፌ ያየ ነው የምትገባው እርግጠኛ ስለዚህ ድግስ ሆኗል ኦሬዲ ባህሉ ብቻ አልቀረም ግን መሆን አለበት እንዴት አሁን የሚያጋጥሙ ነገሮች አሉ አሁንም ቢሆን ሽማግሌዎች መሳሳት የለባቸው ባለፈው የሰማሁት ምንድነው የምር ያጋጠመውን የነገረኝ ከሽማግሌዎች ጋር ተሰባስበው ሄደው የሙሽራውን ስም እና የሙሽሪትን ስም የያዙት የሚናገሩ ሰውዬ ነርቨስ ሆኑና ጠፋባቸው የሙሽሪትን ስም ተሳሳቱ አንዱ አይደለም የሙሽራውም ጠፋባቸው በስማ ልጃችሁን ከዛ ልጃችሁን ብለው በጣም ሲሉ የልጁን ስም ነገሯቸው
ከዛ ለልጃችሁ ብለው አሳስተው እንዲህ የምትባል ልጅ የለንም ያናድዳል እኮ ደግሞ እንትን ቢሆን እንኳን ከዛ እሳቸው ጋር ማስበዋል እስኪ በቃ አንዴ ተነጋግረን ውጭ ወጥተን ተነቦ አስተካክለው ነውና እነዛም ሲሪየስ እንዴት የልጃችንን ስም በትክክል አጠሩም በደንብ ይሄ የነሱ ስተት ነው ለካስ ሽማግሌ ታሆኖም ሲኬድ ማሟላት ያለበት ነገር አለ በደንብ ምክንያቱም ስም ደግሞ ወሳኝ ነገር ነው አይደለ ማን ነው ሽማግሌ ሆነ እኮ ስትሄድ የምትሄድበት ልጅ በደንብ ማወቅ አለበት እሷ ማናት በደንብ ሁሉንም ነገር ማወቅ አለበት ምክንያቱም ትዳሩ ላይ እኮ አንድ ችግር ቢፈጠር እኮ እነዚህ ሽማግሌዎች ናቸው ይጠየቃሉ በብዙ ነገር መሀል ላይ ሊገቡ ይችላሉና ኃላፊነት ነው የምትወስደው ገባ ዝም ብለህ ሳይሆን የምትሄደውና ሰይፉ አሁን በዚህ ስሜት አይደለም ነገ ሽምግልና እንግዲህ ራስን አስተካክለ ማለት ነው አሁን የምናገረው ሰው ቢሆን በዚህ ያርሰናል ንዴት ብስጭት ብዙ ነገር ማበላሽ ይመስለኛል ምንም ከመሃል ላይ ለዛሽ ከሚቀበሉት ሽማግሌዎች መካከል አንዳንድ ደሞ አይጠፋማ በባህሪ ኮስተር ያለ ጥያቄ ደሞ የሚጠይቅ ምናምን አለ ደሞ ከሁሉም ደሞ ለስለስ ያለ አለ ደሞ ኮስተር ያለ አለ እሱ ደሞ አፋጦ ቢጠይቅ እንገታው ገብርኤል ወይኔ በል የሳቶን አስተውሽ ወይኔ ገብርኤል በጣም ሰይፉ ግን በጣም ብዙ ሽማግሌ ይሆንክ ይሄድክ ነውና የመጨረሻው ለቢኒ እኮ ቃል ገብቻለሁ አይ ከዛ በኋላ እኮ 3 ሄድክ ሰይፉ ግን እኔም ለነገሩ አላጣደፍኩለትም ያው እንግዲህ ነገ ሽምግልናው ስላለኝ ሙዴን አስተካክሉት እስኪ ምን እንገባበዝ ቆሜ ለመርቅሽ ጋሽ ክብር ዶክተር አርቲስት ጥላሁን ገሰሰ ዘፈን ሞቅ ይበል ወደ 5 ሰዓትም እየሄድን ነው በብዙ ዜማዎች እንገባበዛለን ያልተሰማ አዲስ ነገር ይዘን እንመለሳለን ጓደኞቼ እየደዋወሉ ነው እያስጨነቁ ነው ቃል እገባለሁ እያልከን ነበር የሆነ ነገር ዛሬ እዚህ መጥቼ ጥሩ ጊዜ ስላሳለፍኩ ለአቶ ሰይፉ እሺ ቆንጆ የአርሰናል ማሊያ የመረጠው በምርጫው ዓመተ ምህረት ጠቅሶ የፈለገውን አይነት ማሊያ ቆንጆ ኦሪጂናል ሰጣል ለአዲሱ ገበያ ይሻልም አንተ አሳዝነኸኛል እንትን ያለውን አልሰማም ለግንቦት ልደታ ምን ተሳላለህ ጊደር ተስሎ ሲደርስ እኔ ጉደር ነው ያልኩት የምን ጉደር ነው አለ የቃላት ግድፈት ነው ያለው ወይና ጉደር ጊደር ብሎ አምጣ ሲሉት ጉደር ይዞ ሄደ ነው እኔው በቃ ይሄንን ነገር ቃል ገብቻለሁ ስለጠራችሁኝ በጣም ነው ማመሰግነው ጥሩ ጊዜ ነው ያሳለፍኩት በእውነት ደስተኛ ሆነ ስለሄድክኛም ደስ ብሎናል በስማ በቀጣይ ግን እንዲህ አይነት ጨዋታ ሲያጋጥም ግን ሌላ ቋጣሪ ነው የምንፈልገው ያንተ በልጠ ዋናው ነው የዚህ አይደለም የዚህ ፕሮግራም ፕሮዲዩሰሮች ከሆኑት ማለት አንዱ ኢብሮ ነው ያበደ የዩናይትድ ደጋፊ ነው ኢብሮ ማን ይምጣ ሲባል ረዩጄ ላይ ነው እሱ ነው መምጣት ያለበት በዚህ ላይ ደግሞ ብዙም አይቋጥርም ለስለስ ያለ ነው አለ ለካ ዋናውን ቋጣሪ ነው የላኩት ከጧት ጀምሮ በዛ ላይ ቀደም ፔናልቲ እየተመታ እንዲ ብቅ የምር እንዲ ነው ሲቋጥር ነበር ግን ደህና ነህ ቋጠሩ ላይ አንዴላ አይ ደህና መሆንህን ነው እንዴ በጣም ለማንኛውም አንተም እንኳን ደስ አለ አክብረህን ስለመጣ አንተንም እናመሰግናለን በጣም ቆመንን መረቀህኛም እንግዲህ ስለመጣ በጣም እናመሰግናለን ጥላውንም እንግዲህ ኢትዮጵያን ቆሞ ይመርቃል እኛም አንድ ሁለት ወሬዎችን የዘፈን ግብዣዎችን እናስተናግድና ከ5 ሰዓት እስከ 6 ሰዓት ደግሞ በራሳችሁ ግብዣ መሰረት ዘፈን ትገባበዛላችሁ ሙዳችን ይስተካከላል እጂ መስጠት የለም በክብር ዶክተር አርቲስት ጥላሁን ገሰሰ ዜማ ትንሽ ቆይታ አድርገን እንመለሳለን እዩ እንግዲህ እንግዳችን ሆነ ጥሩ ጊዜ ስላሳለፈን ልዩ ትዝታ ነው ከ20 ዓመት በኋላ ሻምፒየንስ ሊግ ላይ አርሰናል ያኔ የነበርንበት ስሜትና አሁን ውጤቱ አንድ አይነት ሆኖ ግን ቦታውና ስሜቱ የተለያየ ነው እርግጠኛ ነኝ እድሜ ከሰጠን ደግሞ እናያለን ሁሉም ነገር ሃትሪክ ሲሆን ያምራል በቀጣይ ደግሞ ሻምፒየንስ ሊግ ላይ አርሰናል የዛሬ ዓመት ማለት ነው ከዩናይትድ ደርሶ ደግሞ አብረን አቤቱ ወይ ደግሞ እንደዛ ያረገው ይሆናል ለስንብት የምትለው ቃል ካለ በጣም አመሰግናለሁ እግዚአብሔር ያክብርልኝ አንዳንድ አልፎ የሆኑ ነገሮች ሲኖሩ እንጠራሃለን አሁንማ በቃ አዲስ አንዴ ብቻ ነው የሚመጣው አንዴ ከመጣ ብዙ ጊዜ አሁን ቤተኛ ቤተኛ ደስ ይለኛል
ሰላም ግባ እንግዲህ አመሰግናለሁ ሸኝ ትፈልጋለህ ቆሜ ለመርቅሽ እኛ ግን እንመለሳለን በእያላችሁበት ጥሩ ጊዜ ከታዲያስ አዲስ ጋር